ሃይ እኔ ጉርሙ እባላለሁ ኢተማሪ ዶት ኔት ነኝ ከኢተማሪ ዶት ኔት ነው የመጣሁት ፋውንደር ነኝ ሲኦ ነኝ ወይም በጀነራል ማናጀር በኢትዮጵያ ቋንቋ እና 4 አመት አካባቢ ሆነናልኛ እኛ አንድ ኮሆርት ነን ኮሆርት ቶች ነን ሶ ግን ላንተስ አታስተዋውቅ እንጂ እኔ እንኳን አቃታለሁ እሺ ኤደን እባላለሁ የመጣሁት ካሪፍ ኤዱኬሽን ነው ኤአይቲ ቴክኖሎጂ ካምፓኒያችን አስ ኤአይቲ ቴክኖሎጂ ፕሮዳክታችን ደግሞ አሪፍ ኤዱኬሽን ይባላል እኔ አም ፕሮዳክት ማኔጀር እዚህ አሪፍ ኤዱኬሽን ላይ ማለት ነው እሺ አንተ ደግሞ አስተዋውቀን እኔ ደግሞ መልካም I'm a new member of the cohort 3 so cohort 3 ላይ የሉሲ ብሪጅ አካዳሚ ሲኢኦ እና ፋውንደር ነኝ ሉሲ ብሪጅ አካዳሚ ናፖሊዮን ተስፋ ይባላለሁ so basically ከኤአይ ኢምፖርት የሆነ ከአምስት በላይ ቋንቋ አንደርስታንድ ማድረግ የሚችል የኤአይ ፕላትፎርም 9ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ፕሮቫይድ እያደረግን ነው የምንገኘው so and I have a couple of questions ለእናንተ because you guys have been almost a year ሆናችሁ አይደለ ያስባሉ አይደል አመት አካባቢ ኮሆርቱ ከገባችሁ and so like እስቲ መጀመሪያ ኤክስፒሪየንሳችሁን ጀምር how was the whole process ለእናንተ ምን ነገሮች ያገኛችሁበት የሚለውን ነገር እስቲ ladies first ካንቺ ጀምር okay so እንዴት ነው ጆይን ከማድረጋችን በፊትም ዲቨሎፕመንት ስቴጅ ላይ ነበርን ኦልሞስት ፕሮዳክት ዲቨሎፕመንታችንን ጨርሰን ነበረ ይሄን ፌሎሺፕ ጆይን ከማድረጋችን በፊት ሶ ፊቲንግ ነበረው ብዙ ያው ተፎካካሪዎችም ነበሩ ሶ አፍተር ጎይንግ ቱ ዛስ ፕሮሰስ እዛው ካለፈን በኋላ ጆይን ካደረግን በኋላ ብዙ አድቫንቴጆችን አግኝተናል በተለይ በለርኒንግ ሳይንስ አት ፈርስት ስቴጅ የነበረን አብረን የነበረን ያን ሳምንት ቆይታ ነበረን ከሁሉም ቲም ጋር ሶ እዛ ላይ ስልጠናዎች ነበሩት በተለይ ለርኒንግ ሳይንስ ላይ ከሴሚ ዩኒቨርሲቲ የመጡ ብዙ ኤክስፐርቶች ነበሩ ሶ እዛ ላይ የምናወቅንበት ፕሮዳክታችንን ሞር ሰከንድ ቨርዥን ክሬት እንድናደርግ ላገዞናል ለምን ሞር ዩዘር ሴንትሪክ እንድንሆን በደንብ እንድናሻሽል ለርኒንግ ሳይንስ የሚባለውን ኮንሰፕት ከቴክኖሎጂ ጋር በደንብ እንድናጣምር አግዞናል ካለን ፕሮዳክት በተጨማሪ ማለት ነው ሶ ከዛም በተጨማሪ ማርኬት ሳይዱ እንዴት ማርኬቲንግ የመሰሉ ስልጠናዎች ነበሩት እዛ ቆይታ ላይ ሶ እዛ ላይም ደግሞ በደንብ ማርኬት ሳይዙ እንዴት አድሬስ ማድረግ እንችላለን ቻሌንጆች ምን አሉ የሚለውን ቀድመን ማወቅ ችለናል ማለት ነው ሶ የነበረን ፌሎሺፕ ላይ የነበረን ቆይታ በጣም ጥሩ ነበር ከኮች ሰፖርትም ጋር ስታየው ኮች ሰፖርት አለን ሶ ዊዝን ኤ መንዝ አንድ ጊዜም ቢሆን እንገናኛለን ሶ እንዴት ነው ስትራቴጂያችንን ያያል እዛ ላይም ሰፖርት ያደርገናል ሼር እናደርጋለን አይዲያዎችን ከዛም በተጨማሪ ኔትወርክ ኢቨንቶችም ጥሩ ነበሩ በደንብ ኦፕን ኢንሳይትስ ፈጥሮልናል ከሌሎች ድርጅቶች ጋር ራሱ ለመታወቅ ኢንሳይት ለማግኘት በተለይ ፌሎሺፑ ለዚህ በጣም ጠቃሚ ነው ብዬ አስባለሁ የተለያዩ ጊዜዎች ኤግዚቢሽኖች ይዘጋጃሉ ሶ እዛ ላይ ፓርቲሲፔት ስናደርግ የምናገኛቸው ኮኔክሽኖች ቀላል የሚባሉ አልነበሩ I think most of the things እነዚህ ናቸው እሱ ይቀጥልና እንመለስበታለን እኔ ራሴን አሁን ወደ ዛሬ አመት መልስ ብባል አሁን እነሱ ያሉበት ሰዓት ላይ ራሴን ባደርግ ኮርቱ ከመጀመሩ በፊት አንድ የተጠየቅነው ጥያቄ ነበር አሁን ምንድነው የምትጠብቁት አይነት ነገር ሲባል the first thing pop out የሚያደርግ ማለት ነው $60,000 ነው ምንም ጥያቄ የለውም አንተም እንደዛ ይመስለኛል ወጣትም ነህ አይ ቲንክ ልጅ ነህ ግን በኋላ አሁን ዛሬ ላይ ሳይው ግን በጣም ሮንግ ነበር $60,000 በጣም ብዙ ይመስል ነበር ግን ስለሱ አልነበረም ያገኘናቸው ነገሮች በጣም በትልቁ ይቀይሩሃል አንዳንድ ጊዜ ደግሞ እንደዛ ስል ግን ዴንጀረስም ናቸው ወደ ኋላ መመለስ የሚባልን ነገር እንጠላለን በጣም ብዙ ፍሪክሽን እኛ ድርጅታችን ከተቋቋመ ስንት አመቱ ነው 4ኛ አመቱ ሶ በዛው ውስጥ 2 አመት ከምናምን ፋይት አድርገን ነበር ሶ የሄድንባቸው መንገዶች ነበር እሱን ሪስታርት አድርገው አንዳንዶቹን ሁሉንም አትባል አንዳንዶቹ ግን ሪስታርት ታረጋቸዋል the friction ምናምን እና በቃዛ እንትን እያልክ ስትሄድ በተለይ ትሬኒንጉ ላይ ምናምን ላለመቀበል በጣም ፋይት ታደርጋለህ እኔ ትልቅ ነኝ ከናንተ በእድሜ ምናምን ደግሞ እኛ ለመማር ዝግጁ አይደለንም በብዛት እና እኔ በጣም ትልቅ ነገር የሚመስለኝ ለመማር መዘጋጀት ነው አሁን ቆሜ ሳይው ከ$60,000 በላይ ለምሳሌ ቢዝነስ አፕሮቻችን ለምሳሌ ቴስት አድርጉት እስኪ ልክ አይደለም ቴስት ያደረጋችሁት እንግዲህኛ ለትምህርት ቤት ሸጠናል በወቅቱ ለትምህርት ቤቶች ሸጠናል ለብዙ ተማሪ ሸጠናል ግን እስቲ ስትባል እስኪ አንድ ትምህርት ቤት ላይ ይሄንን ስሩና በአመቱ ውጤቱን ይዩት
ምናምን ስትባል አንተ ደግሞ ረቨኑ ቶሎ ጀነሬት ማድረግ የምትፈልግ ሰው ነህ። የስ እሱ ካምፓኒንም ሰስቴን እንዲያደርግ ትፈልጋለህ። የሰራተኛ ደግሞ ዛለ ቤት ኪራይ ምናምን ብዙ አሉ። ሌላ ደግሞ እሱን ትተህ እስኪ ተመለስና ከዚህ ስራ ምናምን ስትባል መጀመሪያ ሬዚስት ታደርጋለህ። አሁን ባለንበት ሰዓት ላይ ብትጠይቀኝ ግን ከ$60,000 ይልቅ እነዚህ ያገኘናቸው ነገሮች ስፔሻሊ እኔ አስተማሪ ነኝ፣ ፓርትነሮች የአይቲ ባለሙያዎች ናቸው፣ የሼር ሆልደሮች ማለት ነው። ኦልሞስት ሁሉም ቴክኒካል ሰው ነበር። በቃ በር ዘግተን ስንሰራ የነበርን ሰዎች ነን። ማርኬቱን አናቆም ነበር። ከኢትዮ ቴሌኮም ጋር ፓርትነር ስለሆነን ጀስት ቴክስት ሲልክ የሆነ አማውንት ተማሪ ይመጣል። እንዲህ የምናቃቸው በፓርትነሮች የምናቃቸው ምናምን ትልልቅ ሰዎች ስፖንሰር ያደርጋሉ። 500 ሰው 600 ሰው ምናምን ስፖንሰር ያደርጋሉ። ይሄ በቃ በራችን ድረስ የመጡ ናቸው እንጂ በእኛ የቀሩ ቀን ይቀራሉ እነዚህ ማለት ነው። ስለዚህ ቢዝነሱን አናውቅም። በጣም ምርጥ ኮች ነው የነበረን እኛ። ሮቤል የእናንተም አይ ቲንክ እሱ ነው። ሮቤል ተውትና እስኪ ፓርትነርሺፕ ከስኩል ጋር ከ5 ስኩል ጋር ስሩ ፕላን አውጡና ሌላውን ተውት አትሩጧል። በዚህ ዓመት 10 ትምህርት ቤት ነው እንትን ያደረግነው። ፋይት አይደለም። ከአንድ ትምህርት ቤት ጋር ፓርትነር ለማድረግ 6 ወር ሊፈጅብ ይችላል። አሁን ወደ 7 ደረሰን መሰለኝ። ከሰሞኑ ጨምረን 5 ነበር ወደ 7 ደረሰን። በኋላ ግን አሁን አንደርስታንድ አድርገናል። ቢዝነስ አፕሮቻችንን ቀይረውታል። የምንሄድበትን መንገድ ማለት ነው። ኮንተንቱንም ኢንሄንስ አድርገናል። እኔ ወደዚህ ስራ ስመጣ አስተማሪ ነበርኩ። የሃይ ስኩል አስተማሪ 45 ደቂቃ ነው የሚያስተምረው። ካምፓስ 2 ሰዓት ነው የምናስተምረው እኛ። አንድ ክላስ ማለት 2 ሰዓት ነው። በፊት ትዝ ይላችሁ ከነበር እኔ እዛ ነው ያስተማር። ስለዚህ የ2 ሰዓት ትምህርት ነው የለመድኩት። ኢንትሮዳክሽኑ 10 ደቂቃ ምናምን አይደለ። ሃየር የምናደርጋቸው የሃይ ስኩል አስተማሪዎች የ45 ደቂቃ ነው 5 ደቂቃ ምናምን መተህ ትሬን ስትደረግና ለርኒንግ ሳይንሱን ስትማር ግን የ7 ደቂቃ እና የ8 ደቂቃ ነው። አንድ ላይ ስንት ባላለ የሰራነው ፕሮዳክት በዛኛው ልምድ የተሰራ ስለነበረ ይሄ ሪቫይዝ መደረግ ነበረበት። ወደ 7 ደቂቃ መልሶ ቻሌንጅ ነው እንጂ የሚመጣልህ አሁን ቻሌንጅ ነው የሚመጣው። እንደውም ከሶሉሽን ይልቅ ቻሌንጅ። ለምን መምህራን ወደ 50 ምናምን መምህራን አሰለጠንን። ከነዛው 28ቱ ተስማምተው ቀጠሉ፣ ቀሪዎቹ አንፈልግም አሉ። ለምን በዚህ መልኩ ነው የምትሰሩት ስትላቸው ከልምዳቸው ታወጣቸዋለህ። ከባህላቸው የማስተማር ባህል አለን በቃ ኦሬዲ ብዙ አመት ስታስተምር በተለይ እነዚህ ነገሮች በጣም ሲግኒፊካንትሊ ሲቀይሩን ካሽ የሚለው ነገር ብሩ የሚለው ነገር የሚገርም ዲሚኒሽ ያደረገና እነዚህ ዛሬ ጎልቶ የሚወጡት አሁን እኔ ብጠይቅ ቤትን ብጠይቅ እነዚህ ነገሮች ነው እንጂ $60,000 አይደል። ኢንፋክት ይሄንን በምታደርግበት ሰዓት ዝም ብለህ ያለ $60,000 ልግባበት ብትል ደግሞ የማይቻል ሊሆን ይችላል። ይረዳሃል፣ ግን the main thing ግን እሱን አድርጋችሁ እንዳትሄዱ ነው ስህተቶችን። ሌላ መቀበል። አንተ አሁን ምንድነው እንትንክ ፊልድ ሜዲካል ዶክተር ነህ። የመጀመሪያ ብሊቭ ማድረግ ያለብህ ነገር ካሹ ሲመጣ you have to hire a finance እንትን እና ያ ፋይናንስ እንትንን በቃ ስራውን ለሱ ልክ አንተ መድኃኒት በራስ እንደምታዘው እሱም የሚሰራውን ማመን መቻል አለበት። የመጀመሪያ እኔ ቻሌንጅ አደረገኝ ቼኩ እኔ ጋር ነው መቀመጥ ያለበት አለኝ። የሌላም አካውንት አለን እንደገና ለሪች ፎር ቼንጅ ደግሞ የከፈትነው አለ። እሱ ላይ ወደ 3 ሚሊዮን አለ፣ እዚህ 1.5 ሚሊዮን አለ። ለማን ነው የምሰጠው? ገና ቀጠር ወራ አትቀልድ ብዬ ነበረ። ከዛ በኋላ በቃ ልፈርም ስል ብዙ ነገር ብቻ ነበር። በኋላ ማለት ነው ሲመጣ የሆነ ነገር ምናምን እየተቀበልኩት ነው። ለካ ዲፓርትመንት መኖር አለበት። በቃ ፋይናንስ ዲፓርትመንቱ ይስራ። እኔ የመቆጣጠሪያ መንገድ ነው እንጂ እኔ አይደለም ማድረግ ያለብኝ ያንን ነገር። እኔ በራሴ አስተማሪዎችን መደውልላቸው ለፋይናንሳቸውን ሂዱና ወሰዱና ይሄንን ቶሎ ጨርሱ። እኔ አይደለም ለካ ማለት ያለብኝ በቃ ለዛ ዲፓርትመንት ማመን አለብኝ። ይሄ ኮንተንት ፕሮዳክሽኑንም እኔ አስተማሪ ስለነበርኩ እኔ ሌሎበት አይጠመኝም ነበር። በኋላ ግን አይሆንም ለካ ገና ፓርትነርሺፕ የሚባል ነገር አለ። ካምፓኒውን ቢልድ እያደረክ ነው አይደል? ሌላ ሰው ሃይር አድርጎ እኔ እሰራዋለሁ ብለህ የምታስበው በ60% የሚሰራልህ ሰው ካገኘ ዴሊጌት ማድረግ እነዚህ በጣም ያስለምዳል። የሚገርም ወደ እንትኑ ስትገባ ለመማር ዝግጁ መሆን ለመመለስ አት ዘ ሴም ታይም ግን ባላንሱ ያስፈልጋል። ለምን ዩአር ኢኖቬተር ደግሞ አንዳንድ ጊዜ እነኚህ ሲስተሞች ወይ ደግሞ ሰው የሚመጣው እንትኖች እነዚህንም የመጫን ባህሪ ያላቸው ኢኖቬተሮችን አይደለ እንዲያርግ በሳይንስ የተጠና በዳታ ምናምን ተባሉ ኢኖቬት እንዳታደርግም ሊያደርግ
በእነኚህ መካከል ይሄን ባላንስ አድርገህ ኢኖቬሽንህንም አይደል አይ እቺን እንዲባረጋት የምትል እነዚህንም ትምህርት ይዘህ ግን ባላንስ አድርገህ መቀጠል የምትችል ከሆነ ወይም መቀጠል የምትችሉ ከሆነ ብቻህን እያወራው ነው እዚህ ስላለ I think በጣም ትልቅ ቦታ ትደርሳላችሁ። Very nice. I think ቅድም ያነሳው ፖይንት ላይ ብዙ ጊዜ እኛ ሀገር ላይ አዲኩዌት የሆነ ሲኢኦ ኤሰንስ ያለው ሰው ገና ቢልድ እያደረግን ያለ ነውና እንደዛ ነው እኔ ፐርሰናሊ ማምነው ቢካዝ ሊሚትድ ነበር ያላቸው ሰዎች ናቸው። ቅድም ያነሳው ይሄ ሁሉንም ነገር ማለት ይቻላል ሁሉም ሰው እያንዳንዱን ነገር ራሴ ካላረኩ እኔንም ጨምሮ አንዳንዴ የምታዘበው ነገር ስለሆነ I think this kind of trainings በደንብ ይጠቅሙናል ብዬ አስባለሁ። like ይሄ segregation እና delegation is one of the most important things because የሲኢኦ ትልቁ ታስክ መንዴን ዴይሊ ታስኮች ላይ ሳይሆን like truly plan out ማድረግ ቪዥን ማምጣት ቲም አሰ ቲም ፋንክሽን እንዲያደርግ ማድረግ ነው እንጂ እኔ አሰ ትልቅ ሮል ሞዴል ማየው ጃክማን ነው የአሊባባን ባለቤት ማለት ነው። because ብዙ ጊዜ ቅድም ያነሳውም ጋር 5 የተለያዩ ስማርት የሆኑ ሰዎችን አንድ ቦታ ላይ ብናስቀምጣቸው ስለ ቴኩ ነው እንጂ የሚጨነቁት like how to get that tech out ሚለው አይደለም። so he's not an innovator ምንም የቴክ እውቀት የለውም ግን ብዙ ጊዜ ጃክማ አሊባባ አይመስልም ምንም እውቀት የለውም but he doesn't know anything በዚህ ጉዳይ ላይ ምንም እውቀት የለውም ግን he got like ምንድነው የሱ ትልቁ ሜም ስማርት የሆኑ ሰዎች አብዛኛውን ጊዜ እርስ በርስ ለመስራት ይቸገራሉ because it's a game of ego so like አንቺ የሆነ ሀሳብ ታመጭልኛለሽ እኔ እቃወምሻለሁ እሱ ሀሳብ ያመጣ እኔ እቃወማለሁ so those kind of things happen ሲያደርግ ብዙ ጊዜ ስራ ይሰራ so ሌላ እንደ ሉብሪካንት ሆኖ የሚያገለግል ሰው ያስፈልጋል that should be the CEO like in my opinion ማለት ነው so I think እናንተን በደንብ ተጠቅማችሁበታል ብዬ አስባለሁ through this process of learning it ወደ ኢመርሽን ዲፓርትመንት አሁን ቅድም ካነሳ ሆነ ዲፓርትመንት ኢንጌጅመንት መኖሩ መከፋፈሉ ታስክ መከፋፈሉ በጣም ነው ስራ የሚያቀርበው በዛ ላይ አንተ ማታየውን ሳይት የሚልክ ሳይት አለ ኢኖቬተሮችን ማስገባት ያንግ በተለይ ፒፕሎችን ማስገባት በደንብ አዲስ ነገር ያላየኸውን ሳይድ ሁላ እንድታያደርግ ሶ ታስኩንም ይቀንስልሃል አንተ ሞር ፎከስ የምታደርገው ፓርትነርሺፕ ላይ ሊሆን ይችላል ግሮዙ ላይ ፎከስ እንድታደርግ ያደርጋል እዚህ ጋር ታስክን ከፋፍለ ማርኬቲንጉን ስትል ለማርኬቲንግ ቲም ሰጠ መተው አለብህ እንዳልከው መጫን ማለት ኢኖቬሽኑ ላይ እንዳታተኩር ስኬል እንዳታደርግ ነው የሚያደርግ so that's very nice as you got አድ ለማድረግ ለታችሁ አንድ አዲሽናል ነገር ብዙ ጊዜ as a reach for change ማስተርካርድ ስታንድ የሚያደርገው ያው ሶሻል ኢኖቬተሮችን ሰፖርት እንደማድረጋቸው መጠን ሁላችንም የራሳችን የሆነ የኢምፓክት አስተያየት አለ ወይ ደግሞ ኢምፓክት የምንረዳበት የራሳችን የሆነ ግንዛቤ አይነት አለ so how does your understanding change like once you join reach for change እንዴት ነበር የተቀየረው የኢምፓክት አንደርስታንዲንጋችሁ so most of the በተለይ ኢንክሉሲቪቲ ላይ ልውሰደው ነውና አንደርስታንዲንግ የነበረን በቃ እዚህ አዲስ አበባ ላይ ላሉ ተማሪዎች አድሬስ ማድረግ ትምህርታቸው ማገዝ እኛ ሞር ሳይንስ ኤንድ ማቴማቲክስ ቴክኖሎጂ ላይ ፎከስ ምናደርግ ስቲም ላይ ሶ እነዚህ ተማሪዎችን እዚህ ላይ ያለው ንጥረት ነው ያየ ነው የነበረው ሶ when we join ማስተርካርድ ፋውንዴሽን ፌሎሺፕ ፕሮግራም ኢንክሉሲቪቲ ላይ በጣም ያተኩራሉና ሌሎችስ ሚል ኢንሳይት ያሳዩናል ሶ ከአዲስ አበባ ወጥተን ብዙ ሪጅኖች አሉ ኢቭን አዲስ አበባ ላይ ያለውን አክሰስ ሁላ ማግኘት የማይችሉ ብዙ ሪጅኖች አሉ ጭራሽ ስለ ቴክኖሎጂ ምንም የማያውቁ ሶ ከዛ በኋላ ነው ኢንተረስት እያደረገን ያለው ከዛ ኦፍላይን ካፓቢሊቲ ግዴታ ነው ሶ ኦንላይን የሆነ እንትን ይዘ እንደዚህ አንደር ሰርቭድ ኤሪያዎች ላይ ብትሄድ ምንም ኢፌክቲቭ ልትሆን አትችልም ደግሞ ጋፑ በጣም ያለው እዛ ጋር ነው ሶ ፓርትነርሺፕ ፈጥረ ከትምህርት ሚኒስቴርም ጋር ፓርትነርሺፕ ማድረግ the main thing ነው ለኛ የጠቀመን ነገር ምክንያቱም one of the biggest stakeholder ነው ስለዚህ ካሪኩለም ላይ የሆነ ነገር ይዘ ከነሱ ጋር ፓርትነርሺፕ ማድረግ እነዚህ ኤሪያዎች ላይ በተለይ አፕላይ ለማድረግ በጣም ቀላል ነው የሚሆነው ሶ እዛም ላይ ስትሄድ ታየዋለህ ኢንክሉሲቪቲ ምን ያህል በጣም አስፈላጊ እንደሆነ እዚህ ከሚያገኘው ቢያንስ ይሰማል ቢያንስ ቴክኖሎጂ ያለው ቢያንስ ዩቲዩብ ይጠቀማል እዚህ ያለው ሰው እዛ ግን ምንም እንደዚህ አይነት ማክሰስ የለም ትምህርቱን በደንብ ኤዱኬሽኑ በደንብ እየተጎዳበት ያለው ፓርት ነው ስለ ኢኖቬተርስ ታወራ አዲስ አበባ ላይ ስላለው ብቻ አይደለም እናወራው አይደል ሙሉ ሀገሪቷ ላይ ስላለው ነው ሶ እዛም ላይ በደንብ መስራት ምን ያህል ጠቃሚ እንደሆነ ከሪች ፎር ቼንጅ በደንብ አግኝተንበታል ገርልስ ላይ ያላቸውን ኢንሳይት ሴቶች ተማሪዎች ምን ያህል ቀን ነው በወር ውስጥ ብዙ ቀን ይቀራሉ በስራ ሎድ ምክንያት
እና ይሄን ደግሞ ቢያንስ የሚያንጣጡበት ነገር ያስፈልጋል። ቢያንስ ገብተው እዛ ላብራቶሪያቸው ላይ ገብተው የተወሰነ ያለፋቸውን ነገር እንኳን ሪቫይዝ የሚያደርጉበት ሜተድ መፍጠር ምን ያህል ኢምፖርታንት እንደሆነ ምን ያህል ኢምፓክቱን በደንብ ማየት የሚቻልበት ወይ እንደሆነ ዲሽ ፎር ቼንጅ ላይ በደንብ አይታልበታል ብዬ አስባለሁ። እና ሞር ፎከስ ብታደርጉም ደስ ይለኛል። አሁን የሚመጣው ሶ ኦፍላይን ካፓቢሊቲ ኤንድ ኢንክሉሲቪቲ በጣም ኢምፖርታንት ነው። በተለይ እንደኛ ላላደጉ ሀገሮች ግዴታም ነው ብዬ አስባለሁ። እኔ ትንሽ ከሷ የተለየ ቪው ነው ያለኝ ኢንክሉሲቪቲ ላይ በተለይ እንደ እኛ የኢትዮ ቴሌኮም ፓርትነሮች ነን፣ ኮብራንዲንግ ፓርትነሮች ነን፣ ዋይት ሌብል ነን። ትልቁ ነው ፓርትነርሺፕ። ኢንፋክት በጣም ሌላው ካምፓኒ በስራው ነው ባይዚ በረቨኑ በምኑና በኢምፓክቱ ምናምን እዛ የሚደርስ እኛ ትምህርት ስለሆነን በቃ ትምህርትና ጤና ላይ ከሆንክ ዋንስ ፓርትነርሺፑን ማግኘቱ ነው እንጂ የሚከብደው ዋንስ ከሆንክ በኋላ እዛ ዋይት ሌብል ላይ ትሆናለህ። እና እንደ ዋይት ሌብል ፓርትነር እኛ ደግሞ ከኢትዮ ቴሌኮም ጋር ነው መስመራችን ብለን ነው የምናምነው። ኢትዮ ቴሌኮም ዋይት እንትን ኦፍላይን ካፓቢሊቲ አይመቸውም እንደ ቢዝነስ ተቋም አይደል። ሰዎች ኦንላይን ቢሆኑ ነው እኛም እሱን ነው። እና ኢትዮ ቴሌኮም በጣም አግሬሲቭሊ እየሰራ ነው። እኛ እሱን ነው እንጂ የምንጠብቀው። አሁን ኢንክሉሲቪቲ ላይ ብዙ አንሰራ። ኦፍላይን የለንም ለምሳሌ አለን፣ ግን አስተዋውቀነው አናውቅም። ኦፍላይን ይሰራል፣ ግን አስተዋውቀነው አናውቅም። ያው አይ ቲንክ ይሄ ፖይንት ካንተ ጋር የሚጣራሱ ኮንፍሊክት ኦፍ ኢንተረስት ስለሚሆን ነው እንጂ ባለመፈለግ ነው ኮምፕሊት ኦፍላይን አለማድረግ። ኦፍላይን ከዚህ በፊት ሞክረን ነበር። አንድ ወደ ኢስት ቫሊ አካባቢ አንድ ዊዳ ኤዱኬሽን ቲም የሚባል አለ። እንደዚሁ እዛ አካባቢ ተወልደው ያደጉ ግን አሁን ጥሩ ቦታ የደረሱ አንደኛው ፕሮፌሰር አብዱል ቃድር ይባላል። አሜሪካ ሮሃን የሚባል ዩኒቨርሲቲ አይ ቲንክ አለ። እዛ ውስጥ ፕሮፌሰር ነው፣ የማትማቲክስ ፕሮፌሰር ነው። ብዙ ሰፖርት ያደርገኛል እኔ ይሄ ከማትማቲክስ ጋር ምናምን እና እነሱ ከጓደኞቹ ጋር ሆኖ ኢንፋክት ስፖንሰር አድርገዋቸው ነበር። እዛ አካባቢ ያሉ እዛ ዞን ላይ ያሉ ከጊኒር ከምን የሚባሉ 20 ተማሪ 30 ተማሪ ምናምን ተውጣቶ 300 ተማሪ ምናምን ስፖንሰር ያደርጋሉ። ሶ ሄጄ ትሬን አድርጌያለሁ እዛ። ኦፍላይን አፑን ሰጠናቸው፣ አወረዱት። ያጥኑ የሚታወቅ ነገር የለም። በቃ ትራክ አይደረጉም። ሲደወል የዞኑ እንትን ጋር ልጆቹ እንደ ይሄው ብለው አፕ ይከፍቱላቸዋል። አያውቁማ ዳይሬክተሮቹ ምናምን አያውቁም። ይሄው አፑ ላይ እኛ ደግሞ ትራክ ማድረግ አንችልም። ልክ አመቱ አለቀ፣ ምንም ለውጥ የለም ውጤት ላይ ግን የሚሏቸው ከጧት ጀምሮ የተጠቀሙ ይሏቸዋል። ምክንያቱም እነዛ ውጭ ያሉ ምናምን ናቸው አብዛኞቹ ማለት በጣም ፎሎ ያደርጋሉ። እና ኢምፓክቱን ማየትም አንችልም። አሁን ባለው የተማሪ ተነሳሽነት ለትምህርት ባለው ተነሳሽነት የማትከታተለው ከሆነ አምልጧል። እኛ ትንሽ የፓይለት ሰርተናል። በሴም እንትን ተማሪዎችን ከሚኒሊክ ከምናምን ተሰብስበው ሚኒሊክ ትምህርት ቤት ምናምን በጣም ፎሎ የምታደርጋቸው በየሳምንቱ ኤክሰርሳይዝ እየሰጣቸው ማለት ይሄ ሼጁል ወጥቶላቸው ቅዳሜ ይፈተኑታል። በሱ ላይ ማጥናት ይጠበቅባቸዋል። ቱቶሪያል ካስፈለገና ሰልፍ ፔስድ የሆነ ደግሞ የሱፐርቪዥን ብቻ የሚጠቀሙ ሰዎች አድርገን አይተነው ነበር። በጣም ትልቅ ነው ለውጡ። ግን ይሄ ለእንትን ሊሆን አይችልም። ለምን 50 ተማሪ ምናምን ላይ ነው አሁን እንደውም ከሚኒስትሪ ኦፍ ኤጁኬሽን ጋር መስራት የምንፈልገው 500 ተማሪዎች ላይ ደግሞ ቴስት ለማድረግ ማለት ነው። እና ካልተከታተልከው ለውጥ አይመጣም ትምህርት። ኦፍላይን ደግሞ እቺን ኢምፖርታንት ነገር ሚስ ታደርጋታል። ኢምፖርታንቷ ደግሞ ትንሽዬ ነገር አይደለችም። ተማሪዎቹ ነገርኩ እኮ እዛ እኮ ከ300 ተማሪ እኮ አይጠቀሙትም። ኦንላይን ልክ ሲገቡ አይገቡም። ደግሞ ሲገቡልን እኛ ጋር እንትን ያደርጋል፣ ሲንክ ያደርጋል። ምንም አክቲቪቲ የለም። ግን መቼ ነው ይሄንን የሚያደርጉልን? ከወር በኋላ ወይ ደግሞ ምናምን በቃ አታውቃቸውም ልጆቹ። እና እኔ ብዙም ኦፍላይንን ሰፖርት ማድረግ ሰው አይደለም። ኢትዮ ቴሌኮም እንዳለው እንግዲህ ያው ኢትዮ ቴሌኮም ያለው ነው ኢትዮጵያ ውስጥ ያለው ነገር ብለን ነው። ምክንያቱም ሌላም አንድ ድርጅት ነው ዳታ ይሰራለት። አይ ቲንክ አሁን ቴሌስትሪም የሚባለው ላውንች ሲደረግ ሰምታችሁ ከሆነ እዚህ ነው ላውንች የተደረገው። 37% የሚሆነው አካባቢ መጠቀም ይችላል ኢንተርኔት ኢትዮጵያ ውስጥ ማለት ነው። ችግሩ 60% ሊገባ ያልቻለው የዲቫይስ ችግር ነው እንጂ ኢንተርኔት ችግር አይደለም። ዲቫይስ ነው የሌለው ሶ ኦፍላይን ካፓቢሊቲ ዲቫይሱ ከሌለ አይሰራም። ስማርትፎን ከሌለ ኦፍላይን ምናምን የሚባል ነገር የለም። ኮምፒውተር በጣም ትንሽ ነው ያለው ኢትዮጵያ ውስጥ። በነገራችን ኦንላይን ለመፈተን እኮ ባለፈው ከየወረዳው እኮ ኮምፒውተር ተሰብስቧል እኮ።
ኮምፒውተርም የለንም ማለት ነው። ስለዚህ እንትንም የለንም። ችግራችን የዲቫይስ ነው ማሰብበት በዋናነት 37 በመቶ የተጠቀመ ከሆነ ኢትዮ ቴሌኮም እንደሚለው ደግሞ እስከ 60 በመቶ ድረስ አዳርሻለሁ ኢንተርኔት የሚለው ፈጣን ላይሆን ይችላል። ግን 4G ራሱ በጣም ትልቅ ቦታ ደርሷል እኮ አሁን እኮ የትናይት በጣም ብዙ ቦታ እኛ ፎሎ የምናደርገው ከሱ ይልቅ ኤክስፓንድ እያደረገ ሲሄድ የቴሌ ኤክስፓንሽን ከኛ ዴቨሎፕ ከምናደርገው ይልቅ ይፈጥናል ብዬ አስባለሁ። እኛ እሱ ላይ ሪች ለማድረግ ነው በጣም አተኩረን እየሰራን ያለ ነው። ከዲሴቢሊቲ እና ከንትን ጋር እንደ አንድ አስተማሪ በጣም ይቆጫል። አስተምራችሁን ላታውቁ ትችላላችሁ ክላስሩም ውስጥ እና አንድ የሆኑ ብቻ አንድ ክላስሩም ውስጥ ብዙ አይነት ይኖራል። የሆነ በጣም አንደር ሰርቭድ የሆነ ሰው ታገኛለህ። ምን ከተማ ውስጥም ሊሆን ይችላል ውጭም ሊሆን ይችላል። አንድ ክላስሩም 30 እና 40 ሰው እንደ አስተማሪ በጣም ይቆጫል ይዛ ሰው ማለት እና እሱን ለማብቃት በጣም ብዙ ኢነርጂ ታወጣለህ። የሚገርመው ኦቨር ክላስሩም እንትን ለማለት ከዛም የመጣ ስለሆነ አሁን እኔም እንደ ራሴ እንደ ሶሻል ኢንተርፕረነር ነው የምቆጥረው። እንትናም ባይሆን በሪች ፎር ቼንጅም እንደዛ ነው የሚፈልገው። በጣም ብዙ ፍሪ እንሰጣለን። በነገራችን ላይ እንደዚህ የሌላቸው ምናምን የሚባሉ አሉ አይደል? በጣም በርካታ ነው ፍሪ የምንሰጠው። ሌላ ቴክኖሎጂው ላይ ኢንተግሬት ማድረግ ግን ለምሳሌ ሂሪንግ ላይ በቃ እንደዚህ ገና ብዙም አልሰራንበትም። ይሄ በተለይ ዲሴቢሊቲ ላይ ፕላትፎርማችንን በዛ ልክ አልሰራነውም። ጀስት Great. ለጊዜው ያለው ሶ ጀስት ራፕ አፕ ለማድረግ ያክል ላይክ አሁን ጆይን ለምናደርገው ለኮርስ ስሪዎች እኔ ደግሞ ሌሎቹ ፌሎዎች ላይክ ዋት አር ዘ ቲንግስ ላይክ እንደ አድቫይስም ሆነ እንደ ጋይደንስ የምትነግሩን ጆይን ካረጋችሁ በኋላ የተማራችኋቸውን ነገር አጠር አድርገን ጀስት ፋይናላይዝ እናድርግ። ያው ከነገርን አንጻር ያው በደንብ ተጠቀሙበት ነው ይህን ቻንስ። በተለይ የኮቺንግን ሴሽን ኔትወርኪንግ ሴሽኖችን በደንብ በመጠቀም ፓርትነርሺፖችን ማግኘት ትችላላችሁ። ብዙ ኦፖርቹኒቲዎችን ይሰጣሉ። ላይክ እነዚህ ፓርትነርሺፖች ናቸው ስኬሊንግ ላይ እንድትገቡ የሚያደርጓችሁ። ብቻችሁን ሰስቴን ማድረግ ኤጁኬሽን ላይ ከባድ ነው። ሶ ዩዝ አወር ፊት ነው የምለው። እኛ አንድ ነገር ለመማር ዝግጁ ሁኑ። የሚጎረብጡ ብዙ ነገሮች አሉ ደስ የማይሉ ግን ለመማር ሬዲ ነው። ቴንክ ዩ በጣም የነበረን ኢንሳይት አይ ሆፕ ዋዝ ቬሪ ናይስ። ኢን ዘ ፊውቸር ደግሞ በደንብ እንገናኛለን። የዛሬ ዓመት ደግሞ ይሄንን እናወራለን። ደግሞ ተቀያይረን ቦታ የሚሆነው የሚለውን ካንተ ጋር መልሰን ዲስከስ እናደርጋለን። ዴፊኒትሊ ቴንክ ዩ በጣም እናመሰግናለን። ቻው